እንደምናውቀው አለባበሳችን በየእድሜ ክልላችን እየተለያየ ይመጣል። ራሳችንን ልብ ብለን ካየነው ሃይ ስኩል እያለን የምንለብሰው ኮሌጅ ከምንለብሰው ይለያያል። ተመርቀን ስራ ስንይዝ ደግሞ የምንለብሰው ይለያያል። በየጊዜው አለባበሳችን ከፍ እያለና እኛን እየመሰለ ይመጣል። ታዲያ በዚህ ቪዲዮ የእድሜ ክልሉን ለእናንተ ለማስረዳት እንዲመቸን በሚል በሶስት ከፍለን እሱም ገና ትምህርት ላይ ላሉ፣ በስራ ላይ ላሉ ወይም ገና ስራ ለጀመሩ እንዲሁም በሶስተኛ ላይ ደግሞ በስራ ላይ ያሉና ቤተሰብ የመሰረቱ ወይም ደግሞ የውጭ ስራ ሳይኖራቸውም በቤት ውስጥ ሆነው ቤተሰብ ለሚያስተዳድሩ ሰዎች የሚሆኑ አለባበሶችን የምንመለከት ይሆናል። እዚህ ጋር አንድ እንድታውቁልን የምንፈልገው ስራ ላይ ያለ እንደዚህ ልበስ፣ ተማሪ ደግሞ እንደዚህ ልበስ ብለን ለመከፋፈል ሳይሆን አለባበስን ከህይወት ጋር እያገናኘን አይዲያ ለመስጠት ያህል እንደሆነ እንድታውቁልን እንፈልጋለን። ቪዲዮውን እስከ መጨረሻው እንድትመለከቱትም እንጋብዛለን። በመጀመሪያ ላይ የምናገኘው ተማሪዎችን ነው። የሃይ ስኩል ተማሪ፣ የዩኒቨርሲቲ እንዲሁም የኮሌጅ ተማሪዎችን። ይህ እድሜ እንደምናውቀው ዓለምን የምንተዋወቅበት ጊዜ ነው ማለት እንችላለን። ለህይወት፣ ለነገሮች በጣም ኪዩሪየስ ነን። ብዙ ነገር መሞከር እንፈልጋለን። በዚህ ዓለም ውስጥ የኛን ቦታ ለማግኘት እንጥራለን። ብዙዎቻችን ሴቶች ሊፕስቲክ፣ ቻፕስቲክ፣ ኩል፣ ጸጉራችንን መተኮስ፣ መሰራት የምንጀምርባቸው አመታት ናቸው። ታዲያ በዚህ እድሜያችን መልበስ ያሉብን አለባበሶች እኛን የሚመስሉ መሆን ነው ያለባቸው። እንዴት እኛን የሚመስሉ ካላችሁ ለምሳሌ በዘፈን ሊሆን ይችላል። በፊልም አይተን የምንወዳቸው ሴቶች ይኖራሉ። ሰፈር ውስጥም ያሉ ሊሆኑ ይችላሉ። አለባበሳቸውን እወዳቸዋለሁ፣ ፐርሰናል ስታይላቸው ይመቸኛል የምንላቸው ሰዎች ይኖራሉ። ታዲያ እኛም የሆነ ነገር ማድረግ መልበስ ስንፈልግ የጸጉር ስታይልም ሊሆን ይችላል እኛ ከምንወዳቸው ሰዎች ተነስተን ነው መልበስ ያለብን። ይህ ማለት ሰዎቹን መምሰል፣ ሌሎቹን መከተል አይደለም። የተነሳ ነው ከኛ ፍላጎት ነው፣ እኛ አይተን ከወደድነው ነገር ማለት ነው። ሰዎቹን እንደ ኢንስፓይሬሽን የተጠቀምናቸው እንጂ እንደ እውነታው መቼም አንድ ሰው ሙሉ በሙሉ ሌላውን ሰው ሊመስል አይችልም። ሁላችንም በቃ የተለያየ ነው። ሁሉም ሰው በራሱ ዩኒክ ነው። ስለዚህ እኛን የሚመስል ያልነው ፕሪፈረንሱ መጀመሪያ የኛ ፍላጎት ስለሆነ ነው። በዚህ እድሜ እኛ የምንፈልገውን ካላወቅን በጣም የጓደኛ ግፊት ይኖርብናል። እንደዚህ እናደርግ፣ እንደዚህ እንልበስ፣ ይሄ ያምርብናል እየተባልን የኔ የምንለው ሳይሆን እኛ እያልን በጋራ ማሰብ እንጀምራለን። አለባበስ ትንሽ ነገር ሊመስል ይችላል፣ ነገር ግን የህይወትም ላይ እንደዚህ ነው የምንሆነው። እንሂድ የምንባልበት እንሄዳለን፣ እንብላ የተባልነውን እንበላለን፣ እኔ የምንለው ነገር ይጠፋብናል። እኛ ግን የምንፈልገውን ካወቅን ማለት ነው ልበሶ የተባልነውን አንለብስም። ለምን? የኔ ፐርሰናል ፕሪፈረንስ ይሄ ነው፣ እኔ እንደዚህ ነው የሚመቸን ማለት እንጀምራለን ማለት ነው። ስለዚህም ለአለባበሳችን ኢንስፓይሬሽን ይሁን እናታችን ትሆናለች፣ እህት ካለን እህት፣ ፊልም አክተር፣ ዘፋኝም ማንም ሊሆን ይችላል። እነሱን እንደ ኢንስፓይሬሽን ወስደን መከተል እንችላለን። ታዲያ እዚህ ጋር ሰዎች እንደ ኢንስፓይሬሽን እንጂ እነሱ የሆኑት ሙሉ ካልሆንኩ ያደረጉትን ካላደረጉ የሚል ኦብሰሽን ውስጥም ሳንገባ ጀስት የሆነ ያያችሁትን ነገር በእናንተ ቅርጽ አምታችሁ ማድረግ ነው ማለት ነው። ስለዚህም በዚህ እድሜ ክልል ውስጥ ካለን አለባበሳችን የሙከራ ጊዜ ነው ማለት እንችላለን። የኛ የምንለውን እስከምናገኝ ድረስ ከሌሎች ሰዎች ኢንስፓይሬሽን በመውሰድ የምንሞክርበት ጊዜ ነው ማለት ነው። መቀጠል የምናገኘው ደግሞ ገና ስራ የጀመሩ ወይም ስራ ላይ ያሉ ሰዎችን ነው። ስራ ላይ ስንሆን ያው ራሳችንን እናውቃለን ተብሎ ይታሰባል። የምንወደውና የማንወደውን ህይወት በትንሹም ቢሆን ገብቶናል ተብሎ ይታሰባል። ታዲያ በዚህ እድሜ ክልል ውስጥ ካለን አለባበሳችን መሆን ያለበት ፐርሰናል ስታይል ወይም ብራንድ መፍጠር ላይ ነው። ይህ ማለት ምንድነው? የኛ የሆነ የምንታወቅበት ነገር ሊኖርን ይገባል። ጸጉራችን ሊሆን ይችላል፣ የምንጠቀማቸው አክሰሰሪዎች፣ የምንለብሳቸው የልብስ ቀለማት በቃ ኢንቴንሽናል የሆነ መሆን አለበት። ይህም ለምንድነው? ህይወት ላይ ሲሪየስ የምንሆንበት ወቅት ነው። እዚህም እዛም አንገኝም። በቃ ታፍ የሆነ የወጣትነት የስራ ዘመናችን ነው። ወደፊት የምንኮራበት እንዲሁም ተማሪ ሆነን ደግሞ የተመኘናት አይነት ሴት የምንሆንበት ወቅት ነው። ስለዚህ ሁለት ኃላፊነት ነው ያለብን። ኃላፊነት ያለበት ሰው ደግሞ የሚፈልገውን ያውቃል፣ የሚሄድበትንም እንደዛው። አለባበስም እንደዛው ነው። የሆነ ሱቅ ልብስ ልንገዛ ገብተን ሞክሩ የተባልነውን ሁሉ አንሞክርም። እኔ ሙሉ ልብስ ብቻ ነው የምለብሰው፣ እንደዚህ አይነት ስታይል ደግሞ ከኔ ጋር አይሄድም እንላለን። አሁን እዚህ ጋር እንድታውቁት የምፈልገው ስለ ልብሱ አይደለም። በቃ የምንፈልገውና የማንፈልገውን እናውቃለን። ይህ ታዲያ በስራም በህይወትም ይንጸባረቃል። ህልም ካለ ምንም ቢሉን ምንም ቢመጣ እኔ ይሄ ነው ህልሜ፣ ከህልሜ ጋር አይሄድም እንላለን ማለት ነው። በቃ ኢንቴንሽናል እንሆናለን ማለት ነው። ህይወት ላይ የመጣ ሄደ ትሬንድ እኛን አይደንቀንም፣ ግድም አንሰጠውም። በቃ የኛ የምንለው ነገር አለን ማለት ነው።
ይህ ባለባበስ መጀመሪያ ሞክሩት። ጨርቅ ሱሪ ብቻ ነው እኔ የማደርገው፣ የኔ ጸጉር በቃ ሁሌ ከርል ነው፣ መነጽር የኔ ዩኒፎርም ነው። እናንተ የተመቻችሁ ብቻ ይሁን። የሆነ ግን ፐርሰናል የሆነ የምትታወቁበት ሲግኔቸር የሆነ ስታይል ይኖራችሁ። ታዲያ ይሄ እንደገና ህይወታችሁ ላይ ፖዚቲቭ የሆነ ኢንፍሉዌንስ እንደሚኖረው ትመለከታላችሁ። መጨረሻ ላይ የምናገኘው ደግሞ በስራ ላይ ያለንና የራሳችን ቤተሰብ የመሰረትን ወይም ደግሞ የውጪ ስራ ሳይኖረን በቤት ውስጥ ቤተሰብ ለምናስተዳድር ሰዎች ነው። ይህ እድሜ ክልል በህይወት ብዙ ኤክስፒሪየንስ ያሳለፍንበት የመረጥነውን ህይወት የምንኖርበት ወቅት ነው። በጣም ብዙ የተጓዝንበት። ታዲያ እንደ ሴት ብዙ ሴት እዚህ ጋር ሲደርስ አሁን ይሻላል ሁሉም ነገር በቃኝ የሚልበት ወቅት ነው። እንደ ድሮ መዘነጥ፣ የኛ ያልናቸውን ነገሮች መተው፣ ለሌሎች ሰዎች ብቻ መኖር ያለብን የሚመስለን ጊዜ ነው። ነገር ግን እዚህ ጋር አንድ ጊዜ ቆም ብላችሁ የምር አስቡበት እስቲ። ከሁሉም የእድሜ ክልል በላይ ሪኮግኒሽን የሚገባው ሁሉም ጥሩ ነገር የሚገባው የእድሜ ክልል ነው። ከዛ ከሃይ ስኩል፣ ከኮሌጅ፣ ከዩኒቨርሲቲ ከዛም ደግሞ ስራ ጀምሮ ያሳለፍነውን ይዘነው የመጣነውን ነገር ማስታወስ ነው። እኛ ኮነን ተማሪ ሆነን ገና ህይወትን ለማወቅ ይሄንን ያንን እየሞከርን ከዛም በስራ ላይ የላይፍ ዲስትራክሽን እና ፈተና ሳይበግረን እኔ ነኝ ብለን የራሳችን አይደንቲቲ የገነባንን። ስለዚህ ለነዛ ሁሉ አመታት ሪኮግኒሽን እውቅና የሚሰጠን አመት ነው። በጣም ቆንጆ የሆኑ በጣም ውድም የሆኑ ነገሮች ሁሉ የሚገባን አመት ነው። ምክንያቱም ለዚህ ብዙ ለፍተናል፣ ደክመናል፣ በቃ ይገባናል ማለት ነው። ሌላው ደግሞ ለመሰረት ነው ቤተሰብ ራሱ አራያ ኢንስፓይሬሽን የምንሆንበትም ጊዜ ነው። እኛ ተማሪ ሆነን ሌሎች ሰዎችን እንደ አራያ እንደ ኢንስፓይሬሽን አይተን እንደተነሳ ነው ሁሉ ሌሎችም እኛን አይተው ስለ ህይወት በጣም ፖዚቲቭ የሆነ አመለካከት እንዲኖራቸው የምናደርግበትም ወቅት ነው። እንደውም ሌላ ኃላፊነት አለብን ማለት ነው። በጣም ራሳችንን ጽዳታችንን ከምንም ጊዜ በላይ መጠበቅ ያለብንና ለራሳችን መኖር ያለብን ወቅት ነው። በእኛ መኖር ውስጥ ሌሎች ሰዎች ደስ ብሏቸው መኖር ይችላሉ ማለት ነው። ቪዲዮ ጠቃሚ ነበር ብለን እናስባለን። እስከ መጨረሻው ስለተመለከታችሁ እናመሰግናለን።